በእኔ ላይ ተቆጥቶ ያለውን አላህን ለምን እከተላለሁ? በሙስሊምነቴ ብሞት ወዴት እንደምሄድ አላውቅም ነበር። አሁን ግን ኢየሱስ በመሞቱና በመነሳቱ ድነትን ወይም ደህንነትን እንደሰጠኝ አውቄያለሁ። ለ14 ክፍለ ዘመናት የሙስሊም መሪዎች ህዝቦቻቸው የወንጌልን ትክክለኛ እውነት እንዳይሰሙና በእስልምና ላይ የሚሰነዘሩ ትችቶችን እንዳያውቁ ተገለውና ተለይተው እንዲቆዩ ማድረግ ችለው ነበር። ድንገት ግን ወደ እኛ ዘመን ደረስን። እኔም ይህን ከእግዚአብሔር እንደሆነ አየዋለሁ። በድንገት ወደ እኛ ዘመን ስንመጣ እግዚአብሔር እንዲህ እያለ ይመስላል። እሺ፣ ሁሉንም ምንጮች፣ ሁሉንም ግብአቶች፣ የሚያስፈልጓችሁን ነገሮች ሁሉ ሰጣችኋለሁ። በዓለም ዙሪያ በየትኛውም ሀገር የሚገኙ ሙስሊሞችን የኢንተርኔት ግንኙነት ባለበት ሁሉ መድረስ የምትችሉበትን ቴክኖሎጂ ሰጣችኋለሁ። በመካከላችሁም ሙስሊሞች ይኖራሉ። እንግዲህ እስልምናን በእውነት የሚጋፈጠውና ወንጌልን የሚያካፍለው ትውልድ ይህ መሆኑን እግዚአብሔር ከዚህ በላይ እንዴት ግልጽ ሊያደርግልን ይችላል? ስለዚህ እንደ ሻኒያና ሺኖ ያሉ ሰዎች 99.8% ሙስሊም ለሆነች ሀገር በገዛ ቋንቋቸው ወንጌልን ሲያደርሱና እስልምናን ሲሞግቱ ስታዩ ወዳጆቼ፣ የምትደግፉትን ሰው ከፈለጋችሁ እንደ ሻኒያና ሺኖ ያሉትን ደግፉ። Our program being broadcast from last year and it is historical. It never happened before. It's first time in history. Somali Christian TV. ፕሮግራማችን ካለፈው ዓመት ጀምሮ እየተላለፈ ነው። ይህም የታሪክ ክስተት ነው። ቀደም ሲል ተከስቶ አያውቅም። በታሪክ የመጀመሪያው የሶማሊያ ክርስቲያን ቴሌቪዥን ነው። ስለዚህ ፕሮግራማችን ለሶማሊያ፣ ለኢትዮጵያ፣ ለኬንያና ለሌሎችም እየተላለፈ ነው። በሚሊዮኖች የሚቆጠሩ ሶማሊያውያን አሉ። ሶማሊያውያን በሁሉም ቦታ አሉ። በአሜሪካ ሚኒያፖሊስም ጭምር። በዩናይትድ ኪንግደም ብዙ ሶማሊያውያን አሉ። ሰዎች በቀጥታ ስርጭታችን ላይ ይደውላሉ። እስልምናን ሰልችተዋል። ለመጀመሪያ ጊዜ የምስራቹን በሶማልኛ ቋንቋ እየሰሙ ነው። ሰዎች በሚሰሙት ነገር ደንግጠዋል። በገዛ አይናቸውና በገዛ ቋንቋቸው ምን እየተከናወነ እንዳለ ማየት ይፈልጋሉ። ምክንያቱም ህዝባችን የሚናገረው ሶማልኛ ነው። እኛ ካልደረስንላቸው ማን ሊደርስላቸው ይችላል? ኢማሞች ሙስሊሞቹን ታውቃላችሁ ምን እንደሚያደርጉ? በካሜራ ፊት ቀርበው ስለ ሴቶች ብቻ ያወራሉ። እከሊት ሂጃብ የላትም፣ አላህ ይቀጣታል፣ እከሌ እንዲህ ናት፣ አላህ እንዲህና እንዲያደርጋታል ይላሉ። በቁርአንና በሐዲስ ውስጥ ያሉትን መጥፎ ነገሮች በሙሉ አይናገሩም። የሰዎችን አይን አይከፍቱም። በሚሊዮኖች የሚቆጠሩትን አእምሮ እያጠቡ ወይም እያደነዘዙ ነው። አሁን ሶማሊያውያን በእውነት በየቀኑ እስልምናን እየለቀቁ ነው። ብዙ ሰዎች ወደ ቀጥታ ስርጭት መምጣት አይችሉም። ነገር ግን አሁንም ቢሆን ባለፉት 2 እና 3 ሳምንታት ውስጥ 7 የሚሆኑ ሶማሊያውያን ክርስቲያኖች በይፋ ወጥተው እኛ ሶማሊያውያን ክርስቲያኖች ነን፣ እስልምናን ትተናል እያሉ ነው። ስለዚህ እግዚአብሔር ይመስገን ሰዎች እየለቀቁ ነው። ክርስቲያን ብቻ እየሆኑ ሳይሆን በአሁኑ ጊዜ ብዙ ሶማሊያውያን እስልምናን ትተው ኢአማንያን ወይም ኤቲስት እየሆኑ ነው። አሁን ሶማሊያውያን ኢማሞች እንዳሉት ከእንግዲህ ራሳችንን 100% ሙስሊም ብለን መጥራት አንችልም። በየዓመቱ 25% የሚሆኑ ሙስሊሞች እስልምናን እየለቀቁ ነው። ከዚህም በላይ የሆኑ ሰዎች እየለቀቁ እንደሆነና ወደፊትም እንደሚለቁ አምናለሁ። ምክንያቱም እውነትን ሲያውቁ እውነት አርነት ያውጣቸዋል። ኢየሱስ ያለው ይህንን ነው። እውነትን ታውቃላችሁ፣ እውነትም አርነት ያውጣቸዋል። እውነቱም ኢየሱስ ብቻ ነው። መሐመድ ወይም አላህ አይደለም። እውነቱ ኢየሱስ ነው። ብዙ ሰዎች እስልምናን እየለቀቁ እናያለን። That's what we want to see. አዎ፣ ማየት የምንፈልገው ይህንን ነው። What happened to me was when I came to the UK, before I even learned the language, English language, one evening I was sitting in my living room. ለእኔ የሆነልኝ ይሄ ነው። ወደ ዩናይትድ ኪንግደም እንደመጣሁ ገና የእንግሊዝኛ ቋንቋ ሳልማር በአንድ ምሽት ሳሎን ውስጥ ተቀምጬ ነበር። በኢንተርኔት ከቤተሰቦቼ ጋር እያወራሁ ነበር። ባለቤቴ ታክሲ ነጂ ስለነበረ በስራ ላይ ነበር። ማታ ማታ ብዙ ሰዓት ይሰራ ነበር። ጠዋት በማለዳ ሄዶ እኩለ ሌሊት አካባቢ ይመለስ ነበር። ስለዚህ እሱ በሌለበት ከቤተሰቦቼ ጋር እያወራሁ ሳለ አንድ ሰው በቻት መልእክት ላክልኝ። በሀገር ቤት ካሉ ብዙ ሶማሊያውያን ዘመዶቼና ጓደኞቼ ጋር አወራ ነበር። ሀገር ቤት ስል ስዊድን ማለቴ ነው። ብዙዎቹ ቤተሰቦቼ አውሮፓ ውስጥ ናቸው። ወንድምና እህቶቼ በሙሉ አሁን አውሮፓ ውስጥ ናቸው እንጂ ሶማሊያ ውስጥ ማንም የለም። የሆነው ነገር ከእነሱ ጋር እያወራሁ ሳለ አንድ ቪዲዮ ላኩልኝ። ምንም ቤተ ክርስቲያን ወደ እኔ አልመጣችም። በምዕራባውያን ሀገሮች በስዊድን ለ13 ዓመታት ኖሬ አሁን ወደ ዩናይትድ ኪንግደም ብመጣም ማንም ወንጌልን የሰበከኝ አልነበረም። የተባለውን ክርስቲያን አይቼ አላውቅም ነበር። ማንም ወንጌልን አላካፈለኝም። ከእስልምና ውጭ ሌላ ምንም ነገር አላውቅም ነበር። ነገር ግን በዚያ ምሽት አንድ ሰው ቪዲዮ ላከልኝ። ቪዲዮው ብዙ ቅስቀሳዎችና ከመጀመሩ በፊት ረጅም መግቢያ ነበረው። መግቢያው በጣም ረጅም ነበር። ነገር ግን ሰዎች ቁርአን ሲያነቡና በጣም ተደስተው ይታያሉ። አላሁ አክበር እያሉ ይጮዋሉ። በግንባራቸውም ላይ ከአላህ በቀር ሌላ አምላክ የለም፣ መሐመድም መልእክተኛው ነው የሚል ጽሑፍ ነበረባቸው።
ከዚያም መግቢያው ሲያበቃ የቆሙ ሰዎች ስብስብና በፊታቸው የተቀመጠ አንድ ሰው አየሁ። ይህ የተቀመጠው ሰው አሜሪካዊ እንደሆነ ተናገሩ። ኒኮላስ የተባለ ብርቱካናማ ልብስ የለበሰ ወጣት በእነዚህ ሰዎች ፊት ተቀምጧል። ሰዎቹም ከጀርባው ሆነው ቁርአን ወይም ሌላ ነገር ያነባሉ። እኔም እየጸለዩለት ይሆን ብዬ አሰብኩ። ምክንያቱም አብዛኛው ንግግር በአረብኛ ነበር። ቁርአን ሲያነቡ የተወሰነውን መረዳት ይችል ይሆናል። ነገር ግን አረብኛ ሲናገሩ የሚሉትን አላውቅም። ምክንያቱም እኔ አረብ አይደለሁም፣ አፍሪካዊት ሶማሊያዊት ነኝ። ይህንን ሰው እየጸለዩለትና እየመረቁት መስሎ ነበር። ምክንያቱም ለእኔ ቁርአን በጣም ቅዱስ ነበር። በልቤ እምነት ነበር ታውቃለህ። ስለዚህ ቁርአን አንብበው ሲጨርሱ በአላህ ስም ብለው ያደረጉትን ትናገራለች። እዚህ ጋር ድምፁን የዩቲዩብ ሕግ ስለማይፈቅድ አጥፍተውታል። ምን እንዳደረጉት እናንተ መገመት ትችላላችሁ። ትቀጥልና እንዲህ ትላለች። ይህ ልቤን ሰበረው። በጣም ተቆጥቼም ነበር። አላህ ምን አይነት አምላክ ነው? በአላህ ላይ በጣም ተናድጄ ነበር። በሶማልኛም ተናገርኩ። ብዙውን ጊዜ ስትጸልይ በአረብኛ መጸለይ አለብህ፣ ሸምድደህ መናገር አለብህ። ነገር ግን በዚያች ምሽት አላህን እንዲህ አልኩት፣ አንተ ምን አይነት አምላክ ነህ? ከእንግዲህ ልከተል አልፈልግም። በአንተም አላምንም፣ በመጽሐፍህም አላምንም። ሰይጣን እንደሆነ ተሰማኝ። ይህ አምላክ ሰይጣን ነው፣ መጽሐፉም ሰይጣናዊ ነው። አላህ ሆይ በአንተ አላምንም፣ በመጽሐፍህም አላምንም። እስልምናን ትቼ እያለቀስኩ ተኛሁ። በዚያን ጊዜም ስለ ኢየሱስ ህልም አየሁ። ከቤቴ ፊት ለፊት ቆሜ ነበር። ሰማይም ተከፈተ። ከሰማይ የሚወጣ አንድ ሰው ነበር። ደማቅ ብርሃንም ይፈነጥቅ ነበር። ያ ደማቅ ብርሃን ምድርን ሞላት። በእርሱ በኩል የሚወጣው ብርሃን ምድርን ሞላት። ብርሃኑም የሚመነጨው ከእርሱ ነበር። እዚያ ቆሞ ልታየው ትችላለህ። ሁሉንም ሰው እየጠራ ነበር። ድምፁ በጣም ከፍተኛ ነበር፣ ግን በጣም ለስላሳ ነው። ሰዎችን እየጠራ እንዲህ ይላል፣ ሁላችሁም ኑ፣ ሁላችሁም ኑ፣ ኑና ትድናላችሁ፣ ኑና በእኔ እመኑ፣ ኑና ደህንነትን ታገኛላችሁ። ሰዎችን እየጠራ ነበር። ወደ ቀኝ ተመለከትኩ፣ ወደ ግራይም ተመለከትኩ። ሁሉም ሰው ተንበርክኮ ለዛ ሰው ሰገደለት። እኔም ጭምር ተንበርክኬ ሰገድኩለት። ጠዋት ከህልሜ ስነቃ ለባለቤቴ ትናንት ማታ የሆነውን ነገርኩት። ይህን ህልም አየሁ። ሰማይ ተከፍቶ አንድ ሰው ከሰማይ ወረደ። ሁላችንም ህዝቡም ሁሉ ተንበርክከን ሰገድንለት። ይህ ነቢዩ መሐመድ ወይስ አላህ ይመስልሃል ብዬ ጠየቅኩት። ስለሌላ ሰው አላስብም ነበር። ታምናለህ? ሙሉ ህይወቴን የማውቀው ስለ ነቢዩ መሐመድ ብቻ ነበር። ሙሉ ህይወቴን የማውቀው ስለ ቁርአን ሙስሊም መሆንንና ሱኒ መሆንን ብቻ ነበር። ሌላ ምንም ነገር ሰምቼ አላውቅም ነበር። ባለቤቴም እንዲህ አለኝ፣ አይ ይህ አላህ አይመስለኝም፣ ምክንያቱም አላህ ሰው ሊሆን አይችልም። ነጭ ልብስ የለበሰ ሰው ነበር ያልሽው፣ እሱ አላህ ሊሆን አይችልም። እኔም እሺ ነቢዩ መሐመድ ይሆን አልኩት። እሱም አይ እንዴት ለነቢዩ መሐመድ ትሰግጃለሽ? ማን እንዳየሽ አላውቅም፣ ግን ከሁለቱ አንዱም አይመስለኝም አለኝ። ማን እንደሆነ አላወቅኩም ነበር፣ ግን በጣም ደስተኛ ነበርኩ። በአንድ በኩል በደስታ ተሞልቻለሁ፣ ነገር ግን ወዴት መሄድ እንዳለብኝ አላውቅም ነበር። ስለዚያ ሰው የበለጠ ማወቅ ፈልጌ ነበር፣ ግን ማንን ልጠይቅ? ምክንያቱም ምንም ፍንጭ አልነበረኝም። በሚቀጥለው ቀን ከመተኛቴ በፊት ሁኔታው ትዝ ይለኛል። ቀኑን ሙሉ ደስተኛ ነበርኩ፣ ነገር ግን በዚያ ቀን 5ቱን ሶላቶች አልሰገድኩም ነበር። አሁንም ልክ እንደ አማኝ ወይም ኤቲስት ነበርኩ፣ ምክንያቱም ባለፈው ምሽት እስልምናን ትቻለሁ። አሁን ይህን የመሰለ ውብ ህልም ስላየሁ ምን እንደማምን አላውቅም ነበር። ስለዚህ በሚቀጥለው ምሽት ከመተኛቴ በፊት በሶማሊያኛ ቋንቋ እንደገና ወደ አላህ ተናገርኩ። እንዲህም አልኩት፣ አላህ ሆይ ትላንት ማታ ሰይጣን ስላልኩ በጣም ይቅርታ። ሁላችንም የሰገድንለት ያ ሰው አንተ ከሆንክና ትናንት ካድኩህ ብዬ ወደ ኢአማንነት ሲሄድ ልታድነኝ የመጣኸው አንተ ከሆንክ እባክህ ራስን ግለጽልኝ፣ ንገረኝ፣ ያ አንተነ ወይስ ነቢዩ መሐመድ? እንግዲህ በሁለተኛው ምሽት ምን ሆነ መሰለ ዴቪድ፣ በሚቀጥለው ምሽት ሌላ ህልም አየሁ። የዚህኛው ግን ይበልጥ ግልጽ ነበር። እናቴ ቁርአን ሰጠችኝና እንድቀራላት ወይም እንዳነብላት ነገረችኝ። ምክንያቱም እሷ ቁርአን በጣም ትወዳለች። የቁርአን መምህር ናት፣ ለልጆች ታስተምራለች። እሷ እንዳነብላት ነገረችኝ። እኔ ግን ከቁርአኑ አላነበብኩላትም ነበር። እናቴን አይኗን እያየሁ እንዲህ አልኳት፣ እናቴ ሆይ ኢየሱስ መንገድም እውነትም ህይወትም ነው፣ በእሱ በኩል ካልሆነ በቀር ወደ አብ የሚመጣ የለም። ዴቪድ፣ በህይወቴ እነዚህን ቃላት ሰምቼ አላውቅም ነበር። በህይወቴ መጽሐፍ ቅዱስ አንብቤ አላውቅም፣ ቤተ ክርስቲያንም ሄጄ አላውቅም። ነገር ግን ራሴን መቆጣጠር አልቻልኩም። ከአፌ የሚወጣው ንግግር ለእናቴ የምሰብካት ይመስል ነበር። እንዲህም እላለሁ፣ እናቴ ኢየሱስ መንገድ ህይወትም እውነትም ነው፣ በእርሱ በኩል ካልሆነ በቀር ወደ አብ የሚመጣ የለም፣ እባክሽ በኢየሱስ እመኚ። እሷም በጣም ተናዳ ጮኸችና እንዲህ አለችኝ፣ ከሃዲ ሆንሽ፣ አንቺ ክርስቲያን ሆነሻል። በህልሜ ክርስቲያን እንደሆንኩ እየነገረችኝ ነበር። But before she said that, she said, go and give me a glass of water. And I went to the kitchen, bring a glass of water in front of my mother. And after that, even with plate with food and everything I touch, David,
seriously become cross shaped. ነገር ግን ይህን ከመናገሯ በፊት ይቅርታ ሂጂና አንድ ብርጭቆ ውሃ አምጪልኝ አለችኝ። እኔም ወደ ጓዳ ሄጄ ለእናቴ አንድ ብርጭቆ ውሃ መጣውላት። ከዚያ በኋላ ግን የምግብ ሳህኑን ጨምሮ የነካሁት ነገር ሁሉ ዴቪድ በእውነት የመስቀል ቅርጽ ይይዛል። ውሃውም ቢሆን መስቀል ሆነ። የማደርገውን ነገር ለመደበቅ በጣቴ እንዲህ ለማድረግ ሞክራለሁ፣ ግን ተመልሶ መስቀል ይሆናል። ዛሬ ማታ ምን እየሆነ ነው ብዬ አሰብኩ። አፌ ኢየሱስ መንገድ ሕይወትና እውነት ነው ይላል። አሁን ደግሞ የነካሁት ነገር ሁሉ መስቀል ይሆናል። ይህ ምንድን ነው? እናቴ ከክፍሉ ወጣች። በዚያን ጊዜ በጣም ፈራሁ። ይመጣሉ ብዬ አሰብኩ። እሷ የሚሆነውን ነገር ትነግራቸዋለች ብዬ ፈራሁ። ምክንያቱም እኔ የመጣሁት ከትልቅ ቤተሰብ ነው። 16 ወንድምና እህቶች አሉኝ። እናቴ በዚያ ምሽት ክፍሉን ለቃ እንደወጣች ማን ሊረዳኝ እንደመጣ ገምት። በዚያው ምሽት ስሰግድለት የነበረው ያው ሰው መጣ። በዚህ ጊዜ በፊቴ ቆሞ አነሳኝ። እንዲህ አድርጎ እንደያዘኝ አየዋለሁ። እርሱ እንደ አባቴ፣ እኔ ደግሞ እንደ ልጁ እንደሆንኩ አየዋለሁ። እርሱም ልጄ ሆይ አትፍሪ፣ አትፍሪ፣ አንቺ ከእኔ ጋር ነሽ ብሎ ይጠራኝ ነበር። እርሱን እንዲህ አድርጌ ይዤው ነበር። በእውነት ህልሜ ከህልሜ በላይ ነበር። የቤቴን ጣራ ሁሉ ማየት ይችል ነበር። በመጨረሻም ወደ አንዱ እጅግ ውብ ቦታ ደረስን። ዴቪድ፣ መንግሥተ ሰማያት እውነተኛ ቦታ ነው። ወንድሞችና እህቶች ሆይ፣ መንግሥተ ሰማያት እውነተኛ ቦታና እጅግ ውብ ስፍራ ነው። እዚያ እንዳለሁ ዝም ብዬ መዝለል ጀመርኩ። የቦታው አቀማመጥ፣ ሕንፃዎቹ፣ ቤቶቹ፣ ቀለሙ፣ አበቦቹና የወርቅ መንገዶቹ ውበት በጣም አስደናቂ ነው። ሁሉ ነገር ከግምታችን በላይ ነው። በቃላት ሊገለጽ አይችልም። የት ነው ያለሁት? ይህ አስደናቂ ቦታ ምንድን ነው አልኩ። ጌታም እንዲህ አለኝ፣ ይህ ለአንቺና በእኔ ለሚያምኑ ሁሉ ያዘጋጀሁት ቦታ ነው። ይህ መንግሥተ ሰማያት ነው። ሻናያ፣ እንኳን ደህና መጣሽ። እኔም ዝም ብዬ ይዤው ነበር። እሱ ግን ትልቅ ፍቅር ያፈስብኝ ነበር። ትኩረቱን ሁሉ ለእኔ ሰጥቶኝ ነበር። ሌሎች ሰዎችን እንኳን አላስተውልም ነበር። በመጀመሪያው ምሽት በሚሊዮኖች የሚቆጠሩ ሰዎች ከቤቴ ፊት ለፊት ይሰግዱለት ነበር። ዛሬ ግን ከሰማያዊ አባቴ ወይም ዳዲ ጋር ብቻዬን ነበርኩ። ዳዲ እያልኩ ጠራው ነበር። እቅፍ አድርጌ ይዤው ነበር። ከዚያም እንዲህ አለኝ፣ ሻናያ ወዲያ ተመልከቺ። አንድ እንደ ቴሌቪዥን ያለ ስክሪን አሳየኝ። በዚህ ጊዜ ወደዚያ ቦታ አልሄድንም፣ ነገር ግን በስክሪን አሳየኝ። ያ ቦታ በጣም ጨለማ ነበር። የሚታየውም የሚወጣ ጢስ ብቻ ነበር። በጣም የሚያስፈራ ቦታ ስለነበር ማየት አልፈለግኩም። ይህ ምን አይነት ቦታ ነው አልኩ። እርሱም እንዲህ አለኝ፣ ቤተሰቦችሽ ሁሉ በእኔ ስላላመኑ እዚያ ናቸው። ይህን ሲለኝ ደግሞ ከቶ አልተውሽም፣ አልጥልሽምም። ልጄ ሆይ አትፍሪ፣ በእኔ ስላመንሽ አንቺ ከእኔ ጋር ነሽ፣ በእኔም ዘንድ በሰላም ነሽ አለኝ። ይህን እንዳለ አላርሜ ቀሰቀሰኝ። ከአልጋዬ ተስፈንጥሬ የተነሳሁና ኢንተርኔት ላይ ኢየሱስ መንገድ ሕይወትና እውነት ነው የሚለው ምን ማለት እንደሆነ ፈለግኩ። ምክንያቱም ለእናቴ ስነግራት የነበሩት ቃላት ትዝ አሉኝ። የዮሐንስ ወንጌል ምዕራፍ 14 ቁጥር 6 መጣልኝ። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ይህን የሚለው ራሱ ኢየሱስ ነው። እነዚህን ቃላት ሳነብ በደስታ አለቀስኩ። ለኢየሱስ ያለኝ ፍቅር ይበልጥ ጨመረ። ሌላም ጥያቄ ጠየቅኩ። እንዴት ነው ተመልሰ የምትመጣው አልኩ። ሌላም ጥቅስ አገኘው። አንድ ቀን ከሰማይ እንደሚመጣ፣ ዓይን ሁሉ እንደሚያየው፣ ጉልበት ሁሉ እንደሚንበረከክ፣ አንደበትም ሁሉ ኢየሱስ ጌታ እንደሆነ እንደሚመሰክር የሚናገር ነበር። ባለፈው ምሽት እያደረግኩት የነበረው ይህንኑ ነበር። ለፈለግኩት ነገር ሁሉ መልሱን አገኘው። ደግሞም ሌላ ጥቅስ ነበር። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ወንድሞቼና እህቶቼ ሆይ ይህን ሁሉም ያውቀዋል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። አላህ እንደሚወደኝ ወይም ማንንም እንደሚወድ ሰምቼ አላውቅም ነበር። አሁን ግን በፍቅር ወደድኩ። አሁን የእግዚአብሔርን ስጦታ ስለምፈልግ የክርስቶስ ተከታይ ሆኛለሁ። ይህን አፍቃሪ አምላክ እፈልገዋለሁ። በእኔ ላይ ተቆጥቶ ያለውን አላህን ለምን እከተላለሁ? በሙስሊምነቴ ብሞት ወዴት እንደምሄድ አላውቅም ነበር። አሁን ግን ኢየሱስ በመሞቱና በመነሳቱ ድነትን ወይም ደህንነትን እንደሰጠኝ አውቄያለሁ። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።